ልጅ እንዳለው ታውቂያለሽ? የ3 ዓመት ከ6 ወር ምናምን ልጅ አለ። ወንድ ልጅ ማለት ነው። ወንድ ልጅ አለ። ጠይቅ እኔ ከዋሻው ራሱን ጠይቅ አለ ወይስ ልክ ነው። ልጅ አለ ግን ልጅ አለኝ አለሽ። ያው እነግርሻለሁ ብዬ ልጅ አለኝ የ3 ዓመት ልጅ አለኝ እያለሽ ብዙ ነገር እንዴ አንቺ አንቺ እናቴ ኧረ ውሃ የለም ኧረ ባጃጅ ጥራ በእናትህ አምራ አንቺ ውሃ ይዤ ኧረ ባጃጅ ውሃ አምራ ስሚ ወይኔ አምራ ውሃ ማን ያምጣል? አምራ አንቺ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ያው በጥሩ መንፈስ መጥቻለሁ። የሆነው ይሁን ብዬ ያው ከምን በላይ አላህን ስትቀርቡ ነገሮች ይቀላችኋል እና በዛ እንግዲህ አሁን ትንሽ ቀለል እያልን ማለት ሁሉም ነገር ለአላህ ትቼ ያው በጥሩ መንፈስ ዛሬ መጥቻለሁ። እንግዲህ አልሐምዱሊላህ ትንሽ ተረጋግቻለሁ። እሱም ያረጋጋኝ በቃ የእማ ዱዓ የእማ ምክር በቃ እናታችሁ ስትመክራችሁ ያለው ሰላም ታውቃላችሁ። ምንም ቢሆን ቤተሰቦቻችን ለኛ ያስባሉ እና የእሷ ምክሮች ከእሷ ጋር ቁጭ ብዬ ማውራት ከእሷ ጋር እንደውም ኢንሻአላህ አንድ ቀንም ቤት ቁጭ ብለን ቡና አፍልቼ በቃ ከእናንተ ጋርም አሳልፋለሁ ኢንሻአላህ ብያለሁ። ሌላው ደግሞ ታውቃላችሁ በቃ የእናንተ ኮሜንቶች አለ። እኔ እንደውም እዚህ ላይ ከማ በላይም ከማ ዱዓ ቀጥሎ የእናንተ ዱዓ ነው እና የእናንተ ኮሜንት ነው እንደዚህ ዛሬ ተረጋግቼ ያመጣኝ። ሁላችሁም በቃ እኔ እንድጠነክር በጣም ብዙ ኮሜንቶች አቻለሁ እና ያው ሁላችሁም አመሰግናለሁ። በጣም ደስ ብሎኛል። በቃ ኮሜንቶቹን እያየው በጣም በቃ የሆነ የብርታት አይነት ስሜት ከዚህ በኋላ ጠንክሬም በቃ ያሰብኩትን ነገር እንዳሳካ እናንተ እንትን ብላችሁኛል እና በጣም ላመሰግናችሁ እንፈልጋለሁ። ለዚህም ደግሞ ለእናንተ ደሳስ የሚሉ ነገሮችን ቪዲዮ ሰራላችኋለሁ ብዬ አስቤያለሁ። እናው ደግሞ ያው ዴቭን ታውቁታላችሁ ለእኔ ምን ያክል መስዋዕትነት እየከፈለ ያለው ሰሞኑን እሱ እኔ ጃኒ እሱ ቃል ያጥረኛል ስላችሁ ከወንድምነትም በላይ ነው። በቃ ለእኔ ያለው ጥሩነት በቃ እናልኝ ስለው እንደዚህ ተፈጥሯል እንደዚህ ሆኛለሁ ምናምን ስለው ቶሎ የሚደርስልኝ እሱ ነው እና እሱን በጣም ለመሰግነው ፈልጋለሁ። ዛሬ እንግዲህ የምስጋና ቪዲዮ በሉት በቃ ከዴቭ ጋር በቃ አሁን ላይ ከጎን ያለው ሰው እሱ ነው ማለት ሲከፋኝም ደስ ሲለኝም ምንም ሲልም በቃ ከሱ ጋር ነው ሁሉም ነገር አብረን እንትን እያለን ያለ ነው እና ያው ዴቭንም በጣም አመስገን ፈልጋለሁ። የኪራም ነገር እንግዲህ ከዚህ በኋላ ያው አላህ ያለው ነው የሚሆነው መቼስ አይደለ? ያው ቀደሬ እሱ ከሆነም ኢንሻአላህ ከሱ ጋር ብዙ ነገር እኔም እቅድ አለኝ ማለት ያው ይሄ ሁላ ነገር እያረኩ ያለሁት ለኒካህ እንዲሆን ነው ማለት ኒካህ ከሱ ጋር ማሰር ስለምፈልግ ከሱ ጋር መጋባት ስለምፈልግ ይሄ ሁላ ነገር እያረኩ ያለሁት እና እንግዲህ አላህ እናንተም ዱዓ አድርጉልን። በቃ የእናንተ ዱዓም ራሱ ለኛ በጣም ብዙ ቫልዩ አለው እና እኔና ኪራ በቃ አብረን እንድንሆን ከዚህ በኋላም በቃ እሱ ወደ እኔ እንዲመጣ እንዲሰልምልኝ የእናንተም ዱዓ ያስፈልጋል። እኔም ዱዓ እያደረኩ ነው በተቻለኝ አቅም። እንግዲህ አላህ ይስማኝ። ያው ታውቃላችሁ እናንተም ከኪራ ጋር እንደሆን እንደምፈልጉ አውቃለሁ። ይሄ እንዲሆን ደግሞ ዱዓ አድርጉልኝ። በቃ እኔ እና እሱ አብረን እንድንሆን ነገሮች እንዲስተካከሉልኝ እናንተ ዱዓ ያስፈልጋልና እኔ ወላሂ በጣም ነው የምወዳችሁ። ኪራ ደግሞ ግዴታ ከኔ ጋር ለመሆን መስለም እንዳለበት ሁላችንም እናውቃለን። ሙስሊሞች ታውቃላችሁ በእስልምና ክርስቲያን የሆነ የሌላ እምነት ማግባት እንደማይቻል ሁላችንም እናውቃለን እና ይሄ ነገር ደግሞ ያው አሁን ላይ እየሆነልኝ አይደለም ግን እንደሚሆን ኢንሻአላህ ተስፋ አደርጋለሁ። ግዴታ አሁን ኪራ ከኔ ጋር ለመሆን መስለም አለበት። በቃ
ማለት ነገሮች የሚስተካከሉት እሱ ሲሰልም ነው። የኔና እሱ ግንኙነት የሚቀጥለው እሱ ሲሰልምልኝ ብቻ እና ብቻ ነው። እና ለዚህም እንግዲህ ኢንሻአላህ ያቃል ያለው ነው የሚሆነው። እንደማሰልመውም እርግጠኛ ነኝ። ማለት በቃ ተስፋ አደርጋለሁ። ኢንሻአላህ ካላ ጋር አሳካዋለሁ ብዬ አስባለሁ። አላቅም በቃ የእናንተ ኮሜንት በጣም አሁን ላይ አጠንክሮኛል። በጣም 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 ነው የምወዳችሁ፣ በጣም ነው የማመሰግነው። እንግዲህ በዚህም ደስታ ላይ ዴቭ ይመጣል እና ዴቭ ጠርቶኛል። አሳክሎ ነበር የጠራኝ። ለምን አሁን ራሱ እንደቆየ አላቅም። ቅድም ነው የመጣው። እንግዲህ ምን እንደሚለኝ አላቅም። ያው ጥሩ ነገር እንደሚሆን ተስፋ አደርጋለሁ። ይምጣና ደግሞ እስኪ ከሱ ጋር ደግሞ አብረን እናንተን እናወራቸዋለን። ውድ ቤተሰቦቼ በጣም እወዳቸዋለሁ። ትንሽ እንጠብቁ። እንግዲህ የሁላ ሰዓት አስጠብቆኝ አሁን ገና ነው የሚመጣው። የመጣ ነው እንግዲህ ቤተሰቦች ምን እንደሚለኝ አላውቅም። ዴቪዬ ሁሉ አማን ደህና ነህ? ሰላም እንግዲህ አታይም? ዛሬ አምሮብሻል። አመሰግናለሁ። ዛሬ ፈልግሻለሁ ብዬሻል ነበር። ደግሞ ለምንድን እስካሁን እራሱ የቆየኸው? ማለት ያው እኔ አሁን ከፋሚሊ ፊት ዞር ብዬ ከምነግርሽ አንደኛ ማወቅ ፋሚሊን ቢያውቁት ለእኛም ጥሩ ነው ብዬ በማሰብ ማወቅ ያለባቸውን ነገሮች አንድ በአንድ ማወቅ አለበት። ፋሚሊዎቻችን እኮ ከአንቺ የሚደበቅ ነገር ከእነሱም ባይደበቅ ስለማስብ ገባሽ አይደለ? እኔ ማለት እነሱ ነኝ። ችግር የለውም እናወራለን። ዛሬ በደንብ ነው የሚወራው። ምክንያቱም እኔ ለአንቺ ማልሆነው ነገር የለም። ለአንቺ ስለ ኪራ ብዙ ማጣራት ያለብሽ ነገሮች አሉ። ለምሳሌ ወንድ ልጅ እኮ ሴት ልጅ እኮ ከወንድ ልጅ ጋር ስትሆን በደንብ አጣርታ ከግራ ከቀኝ አይታ መጠናናት የሚባል ነገር አለ። ገባሽ አይደል? ስለሱ አጥንተንሽ ከዛ በኋላ ነው ወደ ትዳር መግባት ያለብሽ፣ ወደ ብዙ ነገር አለ። ግን ዝም ብሎ ዘሎ ከተገባ መለያየት አለ። አብሮ መኖር ያው መኖር ማያመጣ ይችላል። ገባሽ አይደል? መለያየት ማለት በሃይማኖቱ ነገር እንደዚህ ጋር ያስከላው ኖ አንቺ ሃይማኖቱን ብቻ ነው እንዳይሽ፣ ስንት ነገር አለ የምትጠና ማለት ሌላ ምን አለ? ከማን ጋር ነው የሚኖረው? እንዴት ነው ኑሮ? ከዙሪያው ሴቶች አሉ ወይ? ሚስት አለው ወይ? ጓደኛ አለው? ነገር ይጠናል። አይ ኖ ለማለት የፈለኩት በደንብ መጠናናት ነው። እኔ በዚህ ሌላ ነገር ለማለት ፈልጌያለሁ። እሺ ከራሱ ከአፉ ምሰኝ ነገር አለ ይመጣል። ከአፉ ምሰኝ ነገር አለ። በጣም ትልቅ ሚስጥር ነው የሚመጣው። ትልቅ የእውነት በጣም ትልቅ ሲወላሂ በል የእውነት ወላሂ እንዴ ማለት በቃ ሰው ዛሬ የሚወጣው ነገር አለ። በጣም የተደበቀ ትልቅ ሚስጥር አለ። ስለ ኪራ በጣም ትልቅ ሚስጥር። ስለዚህ ኪራ ከኔ ሚስጥር ደብቆ ነው ናት። እኔ ደግሞ አንቺ ሲደብቅ የትም ፈልፍዬም ቢሆን አመጣልሻለሁ። እኔ ከፈለሽ ነው እኔ ኪራ ምንም እንደማይደብቀኝ እስከ ዛሬ ድረስ። እንግዲህ ዛሬ ትልቅ ሚስጥር ነው። ኦዲየንስም ሁሉም ባሉበት ይሄ ሚስጥር ይወጣል፣ ያዩታል ማለት ነው፣ ይፈነዳል። እና ይሄ ሁሉ ነገር ደግሞ ማድረግ ሆነ ለአንቺ መልካም ነገር እንዲገጥምሽ ጥሩ ነገር በማሰብ ያሉትን ነገሮች እንድታውቂ በማሰብ ገባሽ አይደል? ዴቭ እየጨነቀኝ ነው። የተፈጠረ ችግር አለ? የተፈጠረ ችግር ሳይሆን ተፈጥሮ የነበረ ነገር አለ። በጣም ትልቅ ሚስጥር ነው። የኪራ ሚስጥር፣ የኪራ ፋይል ማለት የእውነት ማለት ምንም እንዳልደበቀኝ ነው ማለት ነው። ሲጀመር በአንቺ ላይ በጣም ብዙ ነገሮችን አልቀበልም ብሎሻል ማለት አንቺ የምትይውን ነገር፣ አንቺ የምታቀርቢለትን ነገር ብዙ ነገሮችን አልቀበልም ታውቂያለሽ። እኔ ደግሞ ኖርማል እነሱን ነገሮችን ሳይሆን ግን ምንድነው እኔ ሁለታችሁ አንድ እንድትሆኑ ብዙ ነገሮችን ለማስተካከል እየሞከርኩ ነው። ግን ምንድነው ምናልባት አንቺ ፈቃደኛ ከሆንሽ ነገሩን ከተቀበልሽ ነው ገባሽ አይደለ? ሁኔታውን ከተቀበልሽ ነው አንድ እንድትሆኑ የምትችሉት አይደል? እኔ በጣም ባይዘው ለአንቺ በጣም ነው የምጨነው። አውቃለሁ። በጣም ነገሮችን በጣም ነው ማሰብሽ። እንድትጎጂ አልፈልግም። መጥፎ ነገሮች እንዲገጥሙሽ አልፈልግም። ከድሮም ከልጅነታችንም ጀምሮ አብረን ባለንበት ሰዓት በተለይ ትምህርት ቤት ባሳለፍንባቸው ታይሞች በጣም ለአንቺ እንደማሰብ ታውቂያለሽ። እኔም በይ ይመጣል ስለሷ እና
ኪራ ቆይ አይደለም ዴቭ አይደለም ልጠይቅህ ከራሷ እሺ ሰማለ ግን ንገረኝ። እኔ አሁን ውስጥ እየተጨነቀ ስለሆነ ማለት ነው ከነገሩ በጣም ከባድ ነው ወይስ የሆነ ለእኔ ቀላል ነው ወይስ ከባድ ነው? በጣም ከባድ ነው ሚስጥሩ። እኔ አሁን ይህንን ሚስጥር እዚህ አሁን ከምነግርሽ ከማወራለሽ ማለት ነው። ኧረ አንተ ንገረኝ። ምናልባት እሱ ከመጣ ምክንያቱም መሰለሽ እሱ ባለበት ራሱ እየሰማ ራሱም በአፉም እኔም ያለውን ነገር ሶስታችንም መነጋገር ያለብንን እውነታውን ትሰሚዋለሽ። ምንም የሚያስቸኩል ነገር የለውም። እንደውም ጠርቼዋለሁ ከአምራ ጋር ላስታርቃችሁ አስማማችሁ ምናምን ብዬ ነው እንደውም የጠራሁት። ምናልባት አንተ ልትወቅሽኝ ትችላለሽ፣ ልትናደጂ ትችላለሽ። እንደዚህ ስላልኩ ብቻ ግን ምንድነው ያው መስማት ስላለብሽ ምንም አይደለም ማለት ዲማኔ ውስጤ በጣም እየፈራ ነው። ምንድን ነው ይሄን ያክል? ችግር የለውም ሲመጣ ታይዋለሽ። ልጁ በጣም ብዙ የደበቀሽ ነገሮች አሉ። ምንድን ነው የደበቀኝ? እስኪ ንገረኝ። እሱ ይምጣና ራሱ በራሱ ማለት ቆይ ደህና እኮ ደስተኛ ሆኜ ነበረ። አሁንም ደስተኛ እንድትሆኝ ነው ሊቀረት። አዎ እሱማ ግን ይህንን ጉዳይ ፋሚሊ እንዲሰማው ስለፈለኩ ገባሽ አይደለ? ያለው ነገር እውነታው ሁሉ ነገር ተደብቆ ከሚቀር ያለውን ነገር ርቅርቅ ያለውን ነገር ፋሚሊ ሚስጥር ከነሱ ነው የምልብ ምንም ደብቀው ነገር ለነሱ ነው ወጣላችሁ። እሱ ማለት ነው። ግን አሁን ጫነቀኝ ታውቃለህ። ያለው ማለት በምንም ነገር እንዲጨቅሽ ምንም ነገር ስማቃለው ግን አይደለማ ምስል ደህና ደስ ብሎኝ አሁን ደግሞ ማለት ጥሩ ነገር ልትነግረኝ መስሎኛል የመጣኸው። ሰው ለመጥቶ በነገረኝ ይደውልልህ ፈርቶ ላይ ጣፈናታችን ጨነቀኝ። ቤተሰብ ሆነ ይመጣል እንደው ያው መጣል ደግሞ እድሜ ወንድሜ ጥሩ ነገር ያድርገው። እኔ እየፈራ ፈልግሃለሁ ታርቃለሁ ላይ ነበር። አዎ ብዙ የማወራው ነገር አለ። ለዛም ደስ ብዙ ነገሮች አሉና ማለት እናወራለን። ቶሎ ንገረኝ። ጨነቀኝ። በመጀመሪያ ደረጃ ልክ እንደመጣ በጣም አቀፋት ማለት ሁኔታ አምራ እኮ ማለት በጣም ሞዳትና ማፍቅራት ነች። አሁን ስለዚህ ማውራቱን ትተን እንዲነግረኝ የሚፈልገው ለማንኛውም ዛሬ የጠራው ምክንያት ምንድን ነው? ከአምራ ማለት ብዙ ነገሮችን ደብቃታል። ሴት ልጅን ደግሞ ስትደብቅ ብዙ ነገሮች ሊፈጠሩ ይችላሉ። እኔ የምደብቀውን ነገር አለ እንዴ? እስቲ የደበቃትን ነገር የደበቅኩሽ ነገር የለም። እኔ ባይዘዌ እኔም ማውቀው እስከ ዛሬ የደበቀኝ ነገር እንደሌለ ነው። ግን ዛሬ ትልቅ ነገር ደብቆሻል እያለ እኔ ባይዘዌ ማለት ነው። እኔ ባይዘዌ ይህን ነገር እንደዚህ እንድናወራበት የፈለኩት ምን እንደሆነ ገብቶሻል? አንድ ስትሆኑ ያንን ነገር ካወቅሽው ትፈችዋለሽ፣ ትለያያላችሁ። መለያየት አይደለም መለያየት እስከሚያደርስ ነው እንዴ? ዳግም አይኑን ልታዩ ማትችል። ቆይ አይደለም ሴት ልጅ ከፍቅረኛው ወይ ከባሏ ጋር የምትለያየው ምንድነው? በውሸት ነው። ከደበቀሽ በቃ ትፈችዋለሽ። ከደበቀሽ ካለ ስማኝ፣ ምንድነው የዋሽሽ ነገር ካለ ልክ ስትሰሚ ትዳሩን አፍርሰሽ ነው ነግሬዋለሁ። ስለዚህ ትዳሯን አፍርሳ ከመውጣቷ በፊት ማወቅ ያለባትን ነገር እዚህ ጋር አንስተን እኔም እነግራታለሁ፣ አንተም እውነቱን ታወጣለህ ማለት ነው። ቆይ አይደለም ለምንድን ነው የጠራኸኝ? ላስታርቅ ብለኸኝ አይደል እንደ የጠራኸኝ? እዚህ ጋር የጠራኸኝ በሌላ ምክንያት የምታወራው ሌላ ምክንያት ምንድነው ነገሩ? ሌላ ምክንያት አለ። ምን ነገር ባይዘዌ እኔ ልትደነግጭ ማትፈልገው እንትን ነው። በቃ ምን መሰለሽ ልጅ እንዳለው ታውቂያለሽ? የ3 ዓመት ከ6 ወር ምናምን ልጅ አለ። ወንድ ልጅ ማለት ነው። ወንድ ልጅ አለ። ጠይቅ እኔ ከዋሻው ራሱን ጠይቅ አለ ወይስ ጠይቅ ነገራት።
ከዋሸሽ ደግሞ እኔ ማስረጃ አለኝ። ማስረጃ ስልኬ እኔ ማለት ነው። እንዴት ልታውቅ ቻልክ? ንገረኝ እስኪ። እኔ በማውቀው መንገድ ይሄን ነገር እንዴት ልታውቅ ቻልክ? እሱን ጠይቀው አለ ወይስ የለም እውነት ነው ወይ ብለሽ ጠይቂው። በቃ እሱ እውነተኛውን ነገር ደግሞ ጠይቂው። እሱ እውነት ነው ብለሽ ጠይቂው። ኪራ እውነቱን ነው የሚያወራው? ንገረኝ። እውነቱን ነው ወይ ንገረኝ። ዝም አለ እኮ ጠይቀው። አረጋግጣ ይንገርሽ። ኪራ እውነቱን ነው? ምን? አዎ አለሽ። እና እኔ ዋሻው? አዎ አለሽ። ልክ ነው። ልጅ አለኝ ግን ከዛሬ ልጅ አለኝ አለሽ። ያው እነግርሻለሁ ብዬ ልጅ አለኝ፣ የ3 ዓመት ልጅ አለኝ እያለሽ ብዙ ነገር እንዴ አንቺ አምራ አንቺ እናቴ ኧረ ውሃ የለም አምራ። ኧረ ባጃጅ ጥራ በእናትህ አምራ አንቺ ውሃ ይዤ ኧረ ባጃጅ ውሃ አምራ ስሚ። ወይኔ አምራ ኧረ ቶሎ በል በእናትህ ውሃ ማን ያምጣል? ኧረ አምራ አንቺ ኧረ ተነሽ በእግዚአብሔር አምራ ማማ አምራ ማማ ተነሽ። እንስራት ባጃጅ ልጅ አካባቢ ቆይ አትጥራፉ። ተነስታለሽ አምራ ተነሽ በቃ አዘና ተነሽ በእናትሽ ተነሳች። ተነሽ በቃ እኔ እንደዚህ ይፈጠራል ባጃጅ አለ አምራ እሺ በቃ ዞር በል አለች። ተው ተነሽ ቆይ መቆም ትችያለሽ። በእናትሽ በቃ ዞር በል ካለች ትነሳ። ቆይ እሺ ናሽ አምራ ተነሽ። እሺ ተነሽ በቃ ብድግ በል እሺ ይላል። እሺ ተነሽ አንዴ እኮ አንዴ ተነሽ አንዴ አምራ ደህና ነኝ ልቀቀኝ። ይላል አንቺ ብቻ ተነሽ። ባጃጅ ልጥራ ወደ ቤት ልውሰድሽ? ልውሰድሽ ወደ ቤት? እኔ እንደዛ አላሰብኩም። በእናትሽ ተረጂ። ዞር በልኝ። አይንህም ማየት አልፈልግም። ዞር በልኝ። እነግርሻለሁ ብዬ ነበር። ዞር በልኝ። እኔ ተረጂኝ በእናትሽ። ዞር በልልኝ ኪራ፣ ዞር በልልኝ። ጭራሽ አታሰማም። አይንህን ማየት አልፈልግም። ዞር በልልኝ። ኧረ ተረጂኝ። እኔ ካንቺ እኔ ካንቺ መደበቅ ፈልጌ አይደለም። በቃ በእናትሽ ተረጂ። እኔ ከዛሬ ነገ እነግርሻለሁ ብዬ ያስብኩ ዞር በልልኝ። እኔ ይሄን አስቤ አይደለም። ዞር በልልኝ። በቃ አልፈልግም። ምንም ነገር ልሰማ አልፈልግም። ለምን አትረጂኝም? ዞር በልልኝ ኪራ፣ ዞር በልልኝ። አይንህም ማየት አልፈልግም። ሁለተኛ አጠገቤ እንዳትደርስ። ምን ማለት ነው? ዞር በልልኝ። በቃ አይንህም ማየት አልፈልግም። ምን ማለት ነው ይሄ? ኪራ ዞር በልልኝ። ኧረ በእናትሽ ተረጂኝ። አትንካኝ፣ እንዳትነካኝ። የሰማሁት ነገር ግን እውነት ነው። ቆይ ኧረ ዴቭ፣ እኔ እያመንኩ አይደለም። እኔ ህልም እየመሰለኝ ነው። ኪራ እንደ ልጅ አለ? አዎ ልጅ አለኝ ስልሽ በቃ እኔ ከዛሬ ነገ እነግርሻለሁ። ከዛሬ ነገ ምን መስሎት ነግረኝ ነበር። ዛሬ ዴቭ አይደርስልኝ መስሎት ነግረኝ ነበር። እሱ ቸኩሎ ነገሮችን እኔ ተጋግታችሁ ልትፋቱ ነው። ሁሉን ነገር ዴቭ የሚደርስልኝ ሰው ምን ለዚህ ነው። ሁሉን ነገር መነጋገር አለባችሁ መጀመሪያ። እንዴ የተደበቀ ነገር እስከ ዛሬ ድረስ እያታለልክ እንዴ? ለምንድን ነው የማታልልሽ? እኔ በቃ ከዛሬ ነገ እነግርሻለሁ። እኔ እዚህ ቀን የምታፈቅረኝ ይመስለኝ ነበር። ጭራሽ ይሄን ልጅ የሚያክል ነገር ደብቀሽ እና እንደማፈቅርሽ ታውቂያለሽ። ሌላም ነገር ብዙ ነገር ደብቆሽ ቢሆንስ ነው እንጂ ዛሬ ልጅ የሚያክል ነገር ከደበቀ ወደ ትዳር እንሄዳለን። ሚስትም አለህ ማለት ነው። ሚስት አለ። ኧረ በእናትሽ ተረጂኝ በቃ እሺ። ተረጂኝ። ባለትዳር ነህ። ባለትዳር ሆነ ነገራትና ሚስት እንዳለ ነገራት ትረዳለህ እንጂ እንዴ ታዲያ በባዶ አይመጣልሽ። እኔ ሚስት አለ ሚስት አለ አይመስለኝም። እሱን አላውቅም እንዴ ታዲያ ያለም ልጅ ገደል ሚስት አላውቅም። ግን ምንድነው መነጋገር? ኧረ በእናትሽ አምራ ተረጂኝ በቃ በእናትሽ። አሁን ጫፌን እንዳትነካኝ፣ ጫፌን እንዳትነካኝ። ሀሳብ አሁን ከዚህ በኋላ
እኔ ዛሬ ነገ እነግርሻለሁ፣ ቀስ ብዬ አስረዳቻለሁ ብዬ ነበር። ዛሬ ዴቭ ባይነግረኝ መስልት ነግረኝ ነበር። መቼ ህይወታችንን ለማቃናት ዛሬ ነገ ደፋ ቀና አለ። አንተ ጭራሽ ይሄም ያክል ነገር ደብቀኝ ከኔ ጋር መቀጠል ትፈልግ? ልጁን ከተጋባችሁ በኋላ እኮ ልጁን ይዞ መጥቶ ከእናንተ ጋር ምንም ብሎ እሷ እኮ ክፋን ልችብህ። ኧረ ዴቭ በእናትህ ተረዳኝ። አንተ ወንድ ልጅ አይደለህ እንዴ? አንተ ተረዳኝ። እሺ በእናትህ በቃ ሌላም ነገር ካለ እኔ ቀስ ብዬ የምነግራት። ለምንድን ነው እንደዚህ የምታደርገው? ሚስት አለ ንገረኝ። ሚስት ያስቀመጥካት ሚስት ኖሮ እኔ ውሽማህ ነኛ ሚስት ከነ ልጅ እንዲህ እውነቱ ሲወጣበት ንገረኝ። ሚስት አለ የለህም? ሚስት አለ የለህም? ደግሞ እንደተጨነቀቁ ያዝ ተይው አንቺ። እኔ ባለፈውም ገብቶኛል። እናቱ ቤት ስንሄድ አናስገባም ብሎን ከበረን ይመለሰናል እና እነሱ ቤት ስንሄድ ለዛ ነው ይሄኔ ልጁ ምኑ ሁሉን ነገር ሚስጥሩ እንደማይበት እንደሆነ አሁን ገባኝ። አርገቡም ብላ ለዚህ ነበረ እኔ እኮ እንደዛ ክብርሽ ምናምን ስትለኝ እውነትን መስሎኝ ነበር። ለምን ልጅህን ቤት አስቀምጣልኝ ነው? በእናትህ አሁንም እንዳትጠላ ያ ነገር ብሎ እንዳይጠልሽ በእናትህ። እኔ ለአንቺ በጣም እንዳይጠልሽ እንዳትወጪ። አሁን የሚናገረው ነገር ሊጥልሽ ይችላል። ውሃ ጠጪበት በቃ። እሺ ውሃ ትለኛለህ እንዴ ጭራሽ? እንዴ ይኸውልህ ኪራ፣ ሁለተኛ አይንህን ከዚህ በኋላ ማየት እንዳትደርስብኝ። አይንህን ማየት አልፈልግም። ምን ማለት ነው? አይንህን ማየት አልፈልግም። ቆይ እኔ ምን ማድረግ ነው ያለብኝ? እኔ ከዛሬ ነገ እነግራታለሁ። ነገ ይደርሳል ብዙ ነገር ስላችሁ ይህን ነገር መደበቅ ፈልጌ አልነበረም። በቃ ግን አስረድቼ ቀስ አድርጌ አስቀምጬ እነግራታለሁ። በቃ ምንም ማድረግ አልችልም። እኔ ስላችሁ እኔ በቃ ልጅ አለ፣ እውነቱን ስነግራችሁ አለ፣ ልጅ አለ። ግን ያው በቃ እንዴት እንደሆነ እራሱ አላውቅም። እኔ እኮ ሲጠራኝ እኮ ላስታርቃችሁ ብሎ ነው የጠራኝ። ለካ እሱ ሌላ ነገር ጠንስሶ ምናምን ነገር ነው እንጂ እኔ በስትክክል ባስረዳት ነገሮችን አስረድቼ ብነግራት ኖሮ ይሄ ሁላ ነገር ራሱ አይፈጠርም ነበር። ማስረዳት እችል ነበር። ምን እንዳለ፣ እንዴት እንደሆነ፣ ምን እንደተፈጠረ፣ በምን ነገር ላይ እንዳለው ማስረዳት እችል ነበር። ግን እሱ ዛሬ ይሄ ሁላ ነገር አበለሻሽቶ ይሄ ሁላ ነገር በድንገት እንዴት ነው መርዶ ነው በቃ በእንደዚህ የሚነገረው መርዶ ነው የሚነገረው እንጂ እንደዚህ አይደለም። ግን በቃ ብቻ እንጃ ምን ችግር አለው? እኔ ልጅ ቢኖረኝ ምን ችግር አለው? እኔ ልጅ ቢኖረኝ ምንም ችግር የለውም አይደል እንዴ? ኃጢአት አይደለም እንጂ ብቻ እስቲ